ሰላም እንዴት ናችሁ? ክፍል 2 ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ወደ ሬስቶራንቱ እየሄዱ ያለ ቤክሱጁንግ ጫማዋ ተፈቶ ለማሰር ዝቅ አለች። ባንጁዩን ጎንበስ ብሎ አሰረላት። እናም በጣም ተቀራርበው ነበር። ብላክ ፍሌም ድራገን ስለመጣ እንዳትመጪ አለቻት። ቤክሱጁንግም ገና ስሙን እንደሰማች ባንጁዩንን ጎትታ ወደ አንድ ጥግ ወሰደችው። በድንጋጤ በኃይለኛው እየተነፈሰች የመጀመሪያ ፍቅረኛዋ እንደከዳትና ሁለተኛ ልታየው እንደማትፈልግ ነገረችው። በሌላ በኩል እውነቱን ያወቀችው ሱሃጂን ብላክ ፍሌም ድራገን የቤክሱጁንግ አለቃ ነው፣ ይሄ እንዴት ሊሆን ይችላል? ሁለቱም እውነቱን ያወቁ ሰዓት ምንድነው የሚፈጠረው? እያለች ተጨንቃለች። ወደ ሬስቶራንቱ ከመሄዳቸው በፊት ሲዝናኑ ባንጁዩን አሻንጉሊት እንደሚወድ ስላወቀች ከመለያየታቸው በፊት ቤክሱጁንግ ለባንጁዩን አሻንጉሊት ሰጠችው። ባንጁዩን በደስታ ተቀበላት። ባንጁዩንም የምትሳፈርበት ባስ እስኪመጣ ድረስ አብሯት ቆመ። ቤክሱጁንግ ባሱ ሲመጣ ተሳፍራ ሄደች። ሁለቱም ባይለያዩ ደስ ይላቸው ነበር። በቀጣዩ ቀን ሱሃጂን ወደ ቤክሱጁንግ ድርጅት ሄዳ ለምን በድንገት ከአለቃዋ ጋር እንደተቀራረቡ ጠየቀቻት። ቤክሱጁንግም አብረው ማውራትና ጊዜ ማሳለፍ ከጀመሩ በኋላ እንደሆነና ጥሩ ሰው መሆኑንም ነገረቻት። ሱሃጂን መጠየቅ አላቆመችም። እሺ ብላክ ፍሌም ድራገን ጥሩ ሰው ቢሆንስ ምን ታደርጊያለሽ ብላ ጠየቀቻት። ቤክሱጁንግም ወዲያው በንዴት ስሙን መስማት አልፈልግም፣ እኔ ሁለተኛ ከሱ ጋር ልሆን አልችልም። የኖቤል ፕራይዝ ተሸላሚ ቢሆን ራሱ ለኔ ሁሌም ውሸታም ነው። በዚህ ጊዜ ባንጁዩን ይደውልላትና ረጋ ብላ ለስለስ ባለ ድምፅ አናገረችው። እናም ማጠናቀቅ ያለባት ስራ እንድትሰጣት ነግራት ሄደች። ሱሃጂን ይባስ ተጨነቀች። ልትሄድ ስትልም ባንጁዩንና ኪምሺዋን ሲገቡ አየቻቸው። ኪምሺዋንን ከጀርባው ሄዳ ሸሚዙን ጎትታ ከወሰደችው በኋላ የባንጁዩን የመጀመሪያ ፍቅረኛ ማን እንደሆነች ታውቃለህ? ኪምሺዋን የባንጁዩንን የድብርት ጊዜ አስታወሰ። ጌሙን እንዲጫወት የገፋፋው እሱ እንደነበረና ስትሮበሪ የሚባል የጌም አካውንት ላላት ልጅ የፍቅር ጥያቄ አቅርቦላት እንዳልተቀበለችው ነገራት። ባንጁዩን ስለ እድሜው ቢዋሻትም እሷ ግን የተናገረችው ነገር ትክክል አይደለም። ሱሃጂን ቤክሱጁንግ ከምትለው አንጻር በሳልና እንደ ታላቅ ወንድም የሚሆን ፍቅረኛ ትፈልግ ነበር። ከዚህ በተቃራኒ የሆነ ሰው ሲያጋጥማት በድንጋጤ ወይም ስሜታዊ በመሆን የማይሆን ነገር ልትናገር ትችላለች። ስለዚህ ልንረዳት ይገባል አለች። ኪምሺዋን ሁለቱ በድጋሚ እንደማይገናኙ በማሰብ በረዥሙ ተነፈሰ። ሁለቱ በድጋሚ ቢገናኙ ራሱ መጥፎ ነገር ነው የሚፈጠረው አለ። በዚህ ጊዜ ሱሃጂን እውነቱን ነገረችው። ሁለቱ አሁን አንድ ላይ እየሰሩ እንደሆነና አንዳቸው ለሌላቸው ስሜት እንዳላቸው ተናገረች። የባንጁዩን የመጀመሪያ ፍቅረኛ ድርጅታቸው ውስጥ የምትሰራው ቤክሱጁንግ መሆኗን ማመን አልቻለም። በድንጋጤ ደርቆ ቀረ። ሁለቱ አንዳቸው የሌላቸውን ትክክለኛ ማንነት ቢያውቁ የሚፈጠረውን ነገር ፍራቻ ሱሃጂን እና ኪምሺዋን በቻሉት ሁሉ ሊለያዩቸው ወሰኑ። በቀጣዩ ቀን ኪምሺዋንና ባንጁዩን በሊፍት ሊሄዱ ሲሉ ቤክሱጁንግን አዩት። ባንጁዩን ሊያቆምላት ሲል ኪምሺዋን ቶሎ በሩን ዘጋው። ኪምሺዋን ቤክሱጁንግ የምትወደው ሰው አለ ብሎ ነገረው። የኦፊስ ሮማንስ የሚጠላው ባንጁዩን በደስታ ቤክሱጁንግ የወደደችው እኔን ይሆናል ብሎ አሰበ። ሱሃጂን ከስራ በኋላ ቤክሱጁንግ ወደ እሷ ሬስቶራንት እንድትመጣ ነገረቻት። ቤክሱጁንግ ወደ ሬስቶራንቱ ስትገባ ውስጥ የነበሩት ወንዶች ሁሉ ወደ እሷ ዞሩ። የሱሃጂን ሀሳብ የገባት ቤክሱጁንግ እንደዚህ አይነት ነገር እንዳታደርግ ነገረቻት። በሌላ በኩል ቤክሱጁንግ ኪምሺዋን በድብቅ በሷ ላይ መረጃ እየሰበሰበ እንደሆነ ደረሰችበት። እናም መልእክት ላከችለት። ከደቂቃዎች በኋላ ባንጁዩን ሰራተኞቹ ቤክሱጁንግ ከኪምሺዋን ጋር ለመገናኘት እንደወጣችና እሷ ኪምሺዋን ላይ ፍላጎት ሊኖራት እንደሚችል ሲያወሩ ሰማቸው። ባንጁዩን ሄደዋል የተባሉበትን ካፌ ያገኘው። እየሳቁ ሳያቸው ግን ተናዶ ሄደ። እነሱ ግን እርስ በርሳቸው እየተተራረቡ ነበር። ቤክሱጁንግ ኪምሺዋንን ለእሷ ፍላጎት ካለው በግልጽ እንዲነግራት ነገረችው። እሱም ፍላጎት እንዳለው ግን የፍቅር እንዳልሆነ ነገራት። ባንጁዩን ቤቱ ሄዶ የኮሚክ መጽሐፎችን እያነበበ መሪ ተዋናይ የሆኑትን ፍቅረኛሞች እንደ ኪምሺዋንና ቤክሱጁንግ ሆነው ይታዩታል። ንዴቱን መቆጣጠር ሲያቅተው ለቤክሱጁንግ ደውሎ ኪምሺዋንን እንደምትወደው ጠየቃት። እሷም የመገናኘታቸው ምክንያት ኪምሺዋን በድብቅ ሲከታተላት መቆየቱ መሆኑን ስትነግረው ወዲያው ተረጋጋ እና ከፊቱ የቀረበው ምግብ አጣጥሞ በላ። ወደ የቤታቸው ከመሄዳቸው በፊት ኪምሺዋንን ወድጄው ቢሆን ኖሮ ምን ታደርግ ነበር? እሱም እንድትጠላውና ለእሱ ያላት ስሜት እንዲደበዝዝ የቻለውን ሁሉ እንደሚያደርግ ነገራት። ድርጅቱ ወተት ከግብርና ምርት ማግኘት ፈልጎ ነበር።
ነገር ግን ጥያቄያቸው ተቀባይነት አላገኘም። ቤክሱጁንግ እሷ ሄዳ ብትሞክር እንደሚሳካ እምነት ስለነበራት በግሏ ሄዳ ልታናግራቸው ወሰነች። ወደ እርሻ ቦታው በባስ ተሳፍራ ከሄደች በኋላ ስትወርድ በአጋጣሚ የእርሻውን ባለቤት አገኘቻቸው። የእርሻው ባለቤት ከዩንግሼንግ ድርጅት እንደመጣች ሲያውቁ ሀብታሞችን እንደማይወዱ ነገሯት። ወዲያው አንድ መኪና መጥቶ ካጠገባቸው ቆመ። ባንጁዩን ራሱን ከማስተዋወቁ በፊት ቤክሱጁንግ ቶሎ ብላ ልብሱን ተበድሮ እንደለበሰውና መኪና ነጂ እንደሆነ ተናገረች። ባንጁዩን ግራ ቢጋባም በዝምታ ቆመ። ቤክሱጁንግም ጠጋ ብላ የእርሻው ባለቤት ባለሀብቶችን ስለማይወዱ ማንነቱ እንዲደብቅ ነገረችው። ከድርጅታቸው ጋር ለመስራት እንዲስማሙ ባንጁዩንና ቤክሱጁንግ እዛው በስራ እያገዟቸው ቆዩ። የእርሻው ባለቤትም ምን ፈልገው እንደመጡ ስለምታውቅ ጥሩ ፊት አላሳየቻቸውም። ቤክሱጁንግ ጠጋ ብላ ከነሱ ጋር ለመስራት እንዲስማሙ ጠየቀቻቸው። እሳቸውም በያዙት ዕቃ ዞሮ ሊያስብሏት ሲሞክሩ ባንጁዩን ደግሞ አንሸራቷት ልትወድቅ ነበር። ባንጁዩን ደግሞ አተርፋታለሁ ሲል ተያይዘው ወደቁ። የእርሻው ባለቤትም ልብሳቸው ስለተበላሸ እንዲቀይሩ ወደ ቤት ወሰዷቸው። ቤት ውስጥ ስለነበረው ፎቶ ሲያወሩ ፎቶው ላይ ያለው ልጅ የልጅ ልጃቸው እንደሆነና ያላቸውን ቅርበት ነገሯቸው። ባንጁዩን ያላቸውን ቅርበትና ፍቅር አደነቀ። እሱ ከአያቱ ጋር ካለው ግንኙነት ጋር ሲያነጻጽረው ደግሞ ሰማይና ምድር ሆነበት። ቤክሱጁንግ እሳቸው ከነሱ ድርጅት ጋር አብረው ለመስራት ከተስማሙ ጥቅሙ ለነሱ ብቻ ሳይሆን ለተለያዩ የበጎ አድራጎት ድርጅቶች ጭምር እንደሆነ ነገረቻቸው። የእርሻው ባለቤትም የራሳቸውን ጥቅም ብቻ ሳይሆን ለሌሎች እንደሚያስቡ ስላዩ አብረው ለመጣመር ተስማሙ። ማታ ላይ ቤክሱጁንግና ባንጁዩን አብረው እያወሩ አመሹ። ስላለፈ የህይወት ታሪካቸውም ካወሩ በኋላ ሁለቱም በመጀመሪያ ፍቅረኛቸው እንደተከዱ እያወሩ መጠጣት ጀመሩ። በመሃል ቤክሱጁንግ ስልክ ተደወለላት። ሱሃጂን ነበረች። የስራ ጉዟቸው አሳስቧታል። ቤክሱጁንግ ባንጁዩን በ5 ዓመት ከእሷ እንደሚያንስና እንደ ታናሽ ወንድሟ ብቻ እንደምታየው ስታወራ ሰማት። ታዲያ ስሜቱ የተጎዳው ባንጁዩን መጠጣቱን ቀጠለ። ቤክሱጁንግ ስትመለስ ባንጁዩን እንቅልፍ ይዞ ታገኘችውና ለመቀስቀስ ሞከረች። ውስጥ ገብቶ እንዲተኛም ነገረችው። ሳታስበው ግን ባንጁዩን ወደ ራሱ ጎትቶ ሳማት። አሁንም እንደ ታናሽ ወንድምሽ ነው የምታይ? ቤክሱጁንግ ስለ ሳማት ጭንቅላቷ ተረበሸ። ሌሊቱን ሙሉ እንቅልፏን አታደረች። አብረው ያሳለፉትን ጊዜ በማሰብ በእርግጥም ባንጁዩን ለእሷ ስሜት ሊኖረው እንደሚችል አሰበች። ጠዋት ሲገናኙ ባንጁዩን በደንብ እንዳልተኛ ነገራት። ስለ ሳማት እንደሷ እንቅልፍ ያጣ መስሏት ነበር። እሱ ግን አልጋው አይመችም አላት። ቤክሱጁንግ ግምቷ የተሳሳተ እንደሆነ ስታስብ በራሷ አፈረች። ከዛ አብሮ የሚሄዱበት ቦታ እንዳለ ነግሯት ወደሚያምር ዛፍ ወዳለበት ቦታ ወሰዳት። እሷ ስሜቱን ሊገልጽላት መስሏት ነበር። እሱ ግን የምንጭ ውሃ እንድትቀምስ ሰጣትና የመጣንበት ጉዳይ ስለተሳካ ቺርስ አላት። ቤክሱጁንግ ተናዳ እሱ የቀዳላትን ደፋችና ራሷ ልትቀዳ ስትል ድንጋዩ ሲያንሸራትታት የባንጁዩን እጅ ላይ አረፈች። የእርሻው ባለቤትን ተሰናብተው ሲመለሱ ባንጁዩን ስላለፈው ሌሊት ማውራት ጀመረ። ቤክሱጁንግ ግን ድብልቅልቅ ያለ ስሜት ተሰማት እና ሞቃት የሚለውን ነገርም ለመስማት ጓጓች። እሱ ግን ያለፈው ቀን ምን ያህል አድካሚ እንደነበር ብቻ በመናገር የሚወደው ሙዚቃ ጋበዛት። ወደ ቤቷ ካደረሳት በኋላ ቆያ እንድጠብቂኝ ብሏት ወደ መኪናው ሄደ። አሁን በቃ ሊነግረኝ ነው ብላ ስትጠብቅ ከእርሻው ባለቤት የተሰጣቸውን ስጦታ ሰጣት። ከዚህ በላይ ንዴቷን መቋቋም ስላልቻለች ስላለፈው ሌሊት እንዲያብራራላት ጠየቀችው። ባንጁዩንም ስህተት ነበር፣ ያ ደግሞ ማንኛውም ሰው ሲሰክር ሊያጋጥም ይችላል አላት። ቤክሱጁንግም ቆጣ ብላ ለሚያደርገው ነገር በሙሉ ኃላፊነት ሊወስድ እንደሚገባውና እንደ ወንድ እንደማታየው ነገረችው። ወደ ቤቱ ከተመለሰ በኋላ ባንጁዩን እንደ ሳማት ስላላስታወሰ እንደውም መናደድ የነበረብኝ እኔ ነኝ ብሎ አብሮ ቁጭ ብለው ሲጠጡ እንደነበርና ከተኛበት ሲነቃ ካጠገቡ እንዳልነበረችና ብርድ ላይ ትታው እንደሄደች አስታወሰ። ቤክሱጁንግ መረጋጋት ስላልቻለች ደውላ ለምን ያለፈውን ሌሊት እንደ ስህተት እንደቆጠረው ጠየቀችው። እሱም ብርድ ላይ ትታው ስለሄደች ይቅርታ ሊባል የሚገባው እሱ እንደሆነ ሲነግራት ቤክሱጁንግ እንደ ሳማት እንደማያስታውስ ስታውቅ ንዴቷ ጨመረ። እንደማያስታውስ እያስመሰለ ነው ወይስ የእውነት አያስታውስም? ባንጁዩን ቀስ እያለ እንደ ታናሽ ወንድሜ ነው ማየው ብላ በስልክ ያወራችውን አስታወሰ። ከዛ ስፖርት ሰራ። ሻወር እየወሰደም የፀጉሩን ስታይል በመቀያየር ወንድ የሚያስመስለውን የፀጉር ስታይል መረጠ። ባንጁዩን ኩንኪውን ባሏ ወንድነቱ የማረካት እንዴት እንደሆነ ጠየቃት። ከምላሿም ወንድነቱን
ስራ ቦታ ላይ የሚያሳዩ 3 መንገዶችን መረጠ። የንግድ ሞሉን በሚጎበኙበት ጊዜ ከመስታወት ፊት ቆሞ ራሱን አየና ወደ ቤክሱጁንግ ዞረ። ሰራተኞቹ ግራ ገብቷቸዋል። ለምሳ ደግሞ ሁሉንም ወደ ቤተሰቦቹ ካፌ ወሰዳቸው እና የዕለቱን ለየት ያለ ምግብ ጋበዛቸው። ኩዌንኪው ባንጁዩን ለቤክሱጁንግ ለየት ያለ እንክብካቤ ሲያደርግ ስላየችው ገንዘቡን ፈልጋ እንደተጠጋችው ተናገረቻት። ቤክሱጁንግም እሷና እሱ አለቃና ተቀጣሪ ብቻ እንደሆኑና ምንም የፍቅር ግንኙነት እንደሌላቸው ነገረቻት። ይህን እያወሩ የደረሰው ባንጁዩን ኩዌንኪውን አጠያየቋ ልክ እንዳልሆነ ተናገረ። ቤክሱጁንግ ባንጁዩን የተናገረውን ነገር እያሰበች ሱሃጂን ደውላ ዴት እንዳዘጋጀችላት ነገረቻት። ቤክሱጁንግ ግን አሁንም አይሆንም ብላት ስልኩን ዘጋችው። ስታወራ የሰማት የስራ ባልደረባዋ የእውነት ለዴት ልትሄጂ ነው እያለ ሲጠይቃት ባንጁዩን ሰማና ተመሳሳይ የሆነ ጥያቄ ጠየቃት። እሷ መልስ ከመስጠቷ በፊት ግን ኩዌንኪው አያቱ በአስቸኳይ እየጠራችው እንደሆነ ነገረችው። ኩዌንኪው አያቱ በቅርቡ የድርጅቱ ወራሽ መሆኑን ይፋ ማድረጓ ስለማይቀር በደንብ ጠንክሮ መስራት እንዳለበት ነገረችው። ባንጁዩንም ቤክሱጁንግ በቅርቡ የተናገረችውን መጥፎ ነገር በማስታወስ ለእሷ ያለውን ስሜት ትቶ ስራው ላይ ለማተኮር ወሰነ። በሌላ በኩል ቤክሱጁንግ የፍቅር ግንኙነት ላይ ሊቅ የሆነውን የስራ ባልደረባዋን አንድ ወንድ ሴት ጓደኛውን ሰክሮ ከሳማት በኋላ አላስታውስም ካለ ምን ማለት ፈልጎ ነው ብላ ጠየቀችው። እሱም ምናልባትም ስሜቱን ለመናገር የሚፈራ ወንድ ይሆናል አላት። ቤክሱጁንግ የተነገራትን በማመን ወደ ባንጁዩን ቢሮ ሄዳ ለዴት ብትሄድ ቅር እንደሚለውና እንደማይለው ጠየቀችው። እሱም የትም ብትሄድ እንደማይመለከተውና ስራዋን የሚጎዳ ግን ምንም አይነት ነገር እንዳታደርግ ነገራት። እሷም ታዲያ ከኪም ሺዋን ጋር እንዳልሄድ ለምን ከለከልከኝ አለችው። እሱም መጥፎ ነገር እንዳያጋጥምሽ ከአለቃሽ የተሰጠሽ ምክር ብቻ ነው አላት እና ጠንካራ ሰራተኛ ስለሆነች የስራ እድገት እንዳገኘች ነገራት። እሷም በምላሹ ከፋት። የሰጣትን የኮሚክ መጽሐፍም የህፃን መጽሐፍ እንዴት ትሰጠኛለህ ብላ የሰጣትን የኮሚክ መጽሐፍም በመመለስ የህፃን መጽሐፍ እንዴት ትሰጠኛለህ ለዚህ ነው የመጀመሪያ ፍቅረኛ ጥላ ሄደችው አለችው። በዚህ ምክንያት ሁለቱም በንዴት ተለያዩ። ቤክሱጁንግ ወዲያው ለሱሃጂን ደውላ ያዘጋጀችላት ዴት ላይ ለመሄድ ተስማማች። ያዘጋጀችላት ዴት ላይ ለመሄድ መስማማቷን ነገረቻት። ኪም ሺዋን እና ሱሃጂን ይህንን ሲሰሙ በጣም ተደሰቱ። ቤክሱጁንግ የተዘጋጀላትን ቆንጆና አማላይ ወንድ ሄዳ አገኘችው። ስለ ባንጁዩን ማሰቧን ግን ማቆም አልቻለችም። ስራ ቦታ ላይ በተቻላት ሁሉ እሱን ላለማናገር ሞከረች። ከስራ በኋላ ዴት እያደረገች ያለችው ልጅ መጥቶ ሊወስዳት ሲል ከባንጁዩን ጋር አይን ላይን ተጋጁ። ባንጁዩን ግን ለበጎ አድራጎት በተዘጋጀው የራት ግብዣ ላይ መገኘት ስላለበት ከአያቱ ጋር ለመሄድ ተገደደ። ዝግጅቱ ላይ አያቱ ማንም የእሷን ድርጅት ዝም ብሎ መውረስ እንደማይችል ተናገረች። በኋላም ከዚህ በፊት ቤክሱጁንግን ሲያስቸግራት ውሃ ውስጥ የተገፈተረው ልጅ መጥቶ ነገር ፈለገው። የአያቱን ትዕዛዝ አንድ እንኳን መጣስ የማይችል መሆኑን ሲናገር ባንጁዩን የያዘውን መጠጥ ደፋበትና ከዚህ በኋላ ከዚህ የበለጠ ነገር ላደርግ ስለምችል በተለይ ስናደድ ባታናግረኝ ይመረጣል ብሎት ወደ ጭፈራ ቤት ሄደ። የሚወደው የሙዚቃ ባንድ ሲዘፍን ካየ በኋላ ወደ ቤቱ ሲመለስ የዛለት ማታ የተፈጠረውን ነገር በሙሉ አስታወሰ። እንደ ሳማትም ትዝ አለው። ቤክሱጁንግ ዴት ለምታረገው ልጅ ልብስ እየመረጠች እያለ አንድ ሰው ጎትቶ ወደ መልበሻ ክፍል አስገባት። ባንጁዩን ነበር። ክፍል 2 እዚህ ላይ አለቀ። ክፍል 3 እንደተለቀቀ የምለቅላችሁ ይሆናል። እናንተ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ጠብቁኝ።